አሜሪካ የቋሚ ነዋሪነት ቪዛ ሂደትን ኢትዮጵያን ጨምሮ በ75 ሀገራት ላይ ልታቆም ነው። የአሜሪካ ስቴት ዲፓርትመንት የዲቪና ሌሎች የቋሚ ነዋሪነት ቪዛዎችን ወይም ኢሚግራንት ቪዛዎችን የመስጠት ሂደት በ75 ሀገራት ላይ ለጊዜው እንዲቋረጥ መወሰኑ ተሰማ። ፎክስ ኒውስ የስቴት ዲፓርትመንትን የውስጥ ማስታወሻ ዋቢ አድርጎ እንደዘገበው ስደተኞች ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ውሳኔውን ከፊታችን ጥር 21 ቀን 2026 ዓ.ም ጀምሮ ተግባራዊ ያደርጋል ነው ያለው። የቪዛ ሂደቱ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ አንዷ ስትሆን በተጨማሪም ኤርትራ፣ ግብጽ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ሩሲያ፣ ብራዚል፣ ፓኪስታን እና ታይላንድም ይገኙበታል። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒጎት እንደገለጹት ይህ እርምጃ የተወሰደው ወደ አሜሪካ የሚገቡ ስደተኞች በመንግስት ድጋፍ ላይ ጥገኛ የሚሆኑበትን ሁኔታ ለመገምገም ነው ብለዋል። አክለውም በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገ ገልጸዋል። የቪዛ መኮንኖች የአመልካቾችን የጤና ሁኔታ፣ የቋንቋ ክህሎትና የፋይናንስ አቅም በጥብቅ እንዲመረምሩ ቀደም ብሎ ታዘው ነበር። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ በአሜሪካ ከሚኖሩ የኢትዮጵያ ተወላጆች መካከል 47.6% ያህሉ በቤተሰባቸው ውስጥ ቢያንስ አንድ የመንግስት ድጋፍ ተጠቃሚ እንዳለ መጥቀሳቸው ለውሳኔው እንደ አንድ ምክንያትም ተነስቷል። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከእነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ይህም ማለት በእነዚህ ሀገራት ውስጥ የሚገኙና የቪዛ ቃለ መጠይቅ የሚጠባበቁ አመልካቾችንም ሂደታቸውን ያስተጓጉላል የተባለው። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆንም ተገልጿል።